ህይወት ግን ቅርብ የሚል የጎደለኝ የምትለው ነገር ምንድን ነው? አቤት ጤና፣ ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሌላ ምንም ያጣሁት ነገር የለም። ግን ደግሞ እግዚአብሔር አለ። ከሁለት ወር በኋላ ግን ከሀገር ውጭ እሄዳለሁ፣ ታከማለሁ። የምርተን ነው? አዎ። አንዳንድ ነገሮችን ከመውጣቴ በፊት ማስተካከል የሚፈልጋቸው ነገሮች አሉ። እኔ ሲሄድ የሚበላሹ ነገሮች አሉ። እኔ እስከሚመለስ ድረስ እኔ የጀመርኩት ራዕይ መንቀሳቀስ አለበት፣ ቆሞ መጠበቅ የለበትም። የያዝኩት የኢትዮጵያን ሕዝብ አደራ ነው፣ የእናቶችን አደራ ነው፣ የአባቶችን አደራ ነው። እኔ አንድ ሰው ብቻዬን ብዙዎችን እየመጥፋት የለብኝም። እኔ ራሴን እየጎዳው እዛ ቦታ ላይ እኔ ራሴ ወድቄ ሌሎችን ማቆም አለብኝና በተለይም የጀመርኩትን ይህንን ተቋም በዚህ 2 ወር ውስጥ መስመር ውስጥ ማስገባት አለብኝ ብዬ አስባለሁ። ይህንን ለማድረግ በቅርቡ ወደ ደቡብ አፍሪካ እሄዳለሁ። ደቡብ አፍሪካ ላይ ደጋግ ልብ ያላቸው ኢትዮጵያውያን አሉ። ለዚህ ራዕይ ድጋፍ ያደርጋሉ። መሰረቱን መጣል እፈልጋለሁ። ከኔ ጤና የሚያስቀድመው የዚህን ተቋም መሰረት ማስቀደም ነው። እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። ጊዜው ደርሷል። እግዚአብሔር መልካም ነገርን ያደርጋል። ምንም የሚያሳስብ የሚያስጨንቅ አይደለም። እግዚአብሔር በእኛ የጀመረውን በእኛ ይጨርሳል። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም፣ መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ፣ ህመሙ አይታወቅም። ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው። ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። ማንንም ሰው ማስጨነቅ አልፈልግም። አንድ የማምነው ነገር አለ። እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥለው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው በጣም የሕክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት ግን መቀመጥ አልችልም። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም፣ መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ እበረታለሁ። የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ህመም ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደርብም ይታያል፣ ውስጥ ያሳያልና
ጸልዩልኝ። እኔ የኢትዮጵያ ሕዝብ አንድ የሚማጸነው አንድ ለኢትዮጵያ ሕዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። እኔ ብዙ ሰዓት ላይ ቤተሰብ ጋር የመሆን እድል አላገኝም። ከሀገር ሀገር ዞራለሁ። ቤት ቢሄድ እንኳን ስልክ ነው የሚያወራው አብዛኛውን ሰዓት ላይ። የኔ አንድ ስልክ አለማንሳት ምናልባትም የአንድ ሰውን ሕይወት ሊያጣ ይችላል። እውነት ለመናገር ባለቤቴን እግዚአብሔር ይባርካት። እድለኛ ነኝ። ተባረከች ናት በጣም። የኔም ቪዲዮችን ሰዎችን ሲረዳ ሶሻል ሚዲያው ላይ ከተፖሰተ በኋላ እያየች ታለቅሳለች እንደ ተመልካች። በጣም የተቸገረ ሰው ካለ በውስጥ መስማር ታወራለች። እኔ ወደ ቤት በሄድኩ ሰዓት ላይ አብነት ነገ ይመጣል መተ ቤት ጠብቅ ብላ የምሬድ ነው በነገር። በቃ እግዚአብሔር ይባርካት። የሷ ጥንካሬ፣ የሷ የልብ መረጋጋት፣ የሷ እግዚአብሔርን የምትፈራ ሴት ናትና የሷ ቀንነት ነው በዚህ ቦታ ላይ ለሌሎችም በትንሽም ቢሆን እንዲያገለግል በእንደዚህ አይነት ሁኔታ እንዲቆም የሷ ጸሎት፣ የሷ ጥንካሬ፣ የሷ መልካምነት ነው። የኔ የሚታይ ነው ካሜራ ላይ የሚታይ፣ የሷ ግን የማይታይ የተደበቀው ከካሜራው። እኔ የጀርባ አጥንት እሷ ነች። የኔ የጀርባ አጥንት ቤተሰቦቼ ናቸው። የኔ የጀርባ አጥንት የማይታዩ ከኔ ጀርባ ያሉ ካሜራማኖች አሉ፣ ሀሳብ የሚሰጡኝ አሉ። የኔ የጀርባ አጥንት በጸሎት የሚያግዙኝ አሉ። ሁሉም በየሃይማኖቱ በየእምነቱ የሚጸልይ ዱዓ የሚያደርጉ የእናቶች የአባቶች ጸሎት። እንደ ቤተሰብ በጣም እፈተናለሁ። እውነት ለመናገር በጣም ይኖረዋል። አንዳንድ ቪዲዮዎችን አይተ ከሆነ እኔ ገና ቤት ሲሄድ ከውሻ ጀምሮ ይደነግጣሉ። እኔ ገና ሲያዩ ነው የሚደነግጡት። ልጄ በጣም ነው የምትወደኝ፣ በጣም ነው የምትወደኝ። እንዲህ ፊቴን አሳይቼ አግኝቻት ሰላም ብዬ ገና በደንብ እንኳን ጊዜ ሰጥቻት ሳልቀመጥ ተነስቼ ደግሞ አንድ ሰው ተቸገረ ከተባለ ያንን ሰው በአካል ማግኘት ስለምፈልግ ተነስቼ እሄዳለሁ። ልጄ ባባስ ብላ ትጠይቃለች። ቤት ይመጣል፣ እቆያለሁ ለ3 ቀን። በቪዲዮ ነው የሚያወራት አብዛኛውን ሰዓት ለልጄን በቪዲዮ ኮል ነው የሚያገኛትና ለቤተሰብ ጊዜ መስጣት ባልችል እንኳን የነዛ የእናቶች ምርቃት፣ የነዛ የአባቶች ምርቃት፣ የወጣቱ ደስታ፣ የወጣቱ እንባ የኔን ቤት ሰላም አድርጓል። ሰላም አለ። ሰላም ቤቴ ሰላም። እግዚአብሔር ይመስገን።